ባለቤቴ አባ ቢሎን አባ ቢሎን ተቀበል እስቲ አዞሽ ተረጋጋ ሮዚ እንዴ አባን በቃ ቀንም ድንገታውን ስራ አቁሜ ምናምን ከስራ ስመለስ ምናምን ብቻዋን ትጨፍራለች፣ ፀጉሯን ፈታ እንዲህ ታብዳለች ምናምን ነገር እኮ ምንድነው ወይኔ ባለቤቴ ነው ወይኔ እሺ እሷን ብቻሽ ሰላም ውድ የፕሮግራማችን ተከታታዮች ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብሮኝ ይገኛል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምህን ለኔም ለተመልካቾቻችን በማስተዋወቅ እንጀምር። እሺ አመሰግናለሁ። ስሜ ስምዖን ይባላል። የመጣሁት ከዚሁ ከአዲስ አበባ። እሺ ስምዖን፣ ምንድነው ወደኛ ሚዲያ ይዘህልን የመጣው ነገር? ወደ እናንተ ሚዲያ መጣኝ ነገር አንድ በጣም ያስጨነቀኝ ነገር አለና ማለት ብዙ አመት የቆየዋት ጓደኛዬ ፍቅረኛዬ ነበረች። አሁን ያገባዋት በዚህ ሰዓት በእርግጥ ብዙ ነገሮችን አብረን አሳልፈናል፣ ግን ብዙ ማላቃቸው አሁን ከተጋባም በኋላ ወደ 8 ወር ምናምን ሆኖናልና ብዙ አዳዲስ ነገር እያየሁባት ነው። በቃ ድሮ ጭራሽ ማላቀውን ነገር አይነት ነገሮች እያየሁባት ነውና ያን ነገር እንድታጣሩልኝ ነው የመጣሁት። እሺ ችግር የለም፣ ሁሉን ነገር በዝርዝር ተናግረኝና መፍትሄ ካለው መፍትሄ የምንፈልግለት ይሆናል። እስቲ ከመጀመሪያው እንዴት እንደተዋወቃችሁ እስቲ ከባለቤቴ ጋር እስቲ ከመጀመሪያው ጀምሮ በደንብ ለተመልካቾቻችንም ለኔም ግልጽ አድርግልን እስቲ አብራራለን በደንብ። እሺ ከባለቤቴ ጋር የተዋወቅነው እዚሁ አዲስ አበባ ነው። በእርግጥ እሷ ተወልዳ 1-2 ዓመት አካባቢ ክፍለ ሀገር ምናምን ነበረች። በስሱም ቢሆን አጫውታኛለች እና ማለት በቃ እስከምንጋባ ድረስ ያን ያህላውን እስከ አዳር የሚያደርስ ነገር ኖሮን አያውቅም ነበር እና ከተጋባን ከ8 ወራት አካባቢ በኋላ ግን ያው ማለት አብረን እያደርን መጀመሪያ አካባቢ ይመስለኛል ትጠነቀቃለች ምናምን ያው ብዙ ስንላመድ ምናምን አዳዲስ ባህሪዎችን ማምጣት ጀመረች እና ባህሪውም በቃ በጣም አስጨነቀኝ። እኔ አሁን በእርግጥ የሆነ ጊዜ ያጫወተች ነገር ነበረ እንዲህ ድሮ ቤተሰቦቿ ይሄ ባዕድ አምልኮ ምናምን ነገር እንደነበራቸው ምናምን በሱ ነግራኝ ነበር። ያም ሊሆን ይችላል ብዬ አስቤያለሁ። ማለት በቃ ሌሊት ትቃዣለች፣ ተነስታ ትቆማለች እና የሆነ የምታወራው የሆነ ነገር አለ ብቻ አላቅም። በቃ በየቀኑ እኔ መጀመሪያ አካባቢ መሰለኝ እንደውም ቅዠት ምናምን ይሆናል ብዬ አስብ ነበረ እና በእንቅልፍ ልቧ የምትሄድም ምናምን መስሎኝ ነበር። ግን በቃ ሌሊት ተነስታ ብቻዋን ትቆማለች። አንዳንዴ እንደውም ትደንሳለች። የምታወራውም የሆነ ሰው አለ ምናምን ነገር እና በጣም አስቀያሚ ነገር ነው እያሳለፍኩ ያሉት። በተጨማሪ ደግሞ ማታ ብቻም አይደለም በቃ ቀንም ድንገት አሁን ስራ አቁሜ ምናምን ከስራ ስመለስ ምናምን ብቻዋን ትጨፍራለች፣ ፀጉሯን ፈታ እንዲህ ታብዳለች ምናምን ነገር እና ደግሞ በቃ የምታሳየው እንቅስቃሴዎች ምንም እንትን አይደለም። አንዳንዴ እንደገና ሌሊት ትነሳና ምናምን በጠዋት ትነሳና ልሄድ ነው ትለኛለች። የት ነው የምትሄጂው? ጮሃብኝ ነው ምናምን በቃ እኔ የምትሄድበት ቦታ ይኖራል ብዬ ቁጭ በልተኛ ምናምን ብላኝ ነው የምትሄደው እና የት እንደምትሄድም አላውቅም ነበር ምናምን እና ደግሞ አንዳንዴ የሆነ ከቤታችን አቅራቢያ አስፈሪ ጫካ አለና እኔ በሴት ድፍረት እንግዲህ እዛ ውስጥ እንዴት እንደምትገባ አላውቅም። እዛ ውስጥ ትገባለች እና በቃ ይሄን ነገር እንድታጣሩልኝ ነው። አሁን ምን አይነት ነገር ላይ እንደሆነች ምናምን ግራ ስለገባኝ ይሄን ነገር እንድታጣሩልኝ ነው እዚህ አመጣጤ። ይሄ ጫካ ተገባበታለች። ጫካ ስንት ሰዓት ላይ ነው የምትገባው? ሌሊት ትገባለች። አንዳንዴ በጠራራ ፀሐይም ትሄዳለች። አንዳንዴ ድንገት ከስራ ስመጣ ነው ይሄን ነገር ላይ የቻልኩት። በጠራራ ፀሐይም ትገባለች። አንዳንዴ ማታ ላይም በቃ እንደውም ወክና አርግም ምናምን ትለኛለች ወደዛ። ግን እኔ እንኳን በሴት አቅም በእኔ እንኳን የሚያስፈራ ጫካ ነው ማለት
አውሬ ምናምን ብቻ ሳይሆን ዘራፊም ሊኖርበት ምንም ብዙ ነገር ሊኖርበት የሚችል ጫካ ነው። እኔ እዛ ውስጥ ገባለች ምናምን ነው። ቆይ መጀመሪያ አንድ ላይ መኖር ሳትጀምሩ በፊት ፍቅረኛ እያላችሁ ይህን ነገር አታውቅም ነበር አንተ? በጭራሽ ምንም። በምን መልኩ አብረን አድረን በቃ እንገናኛለን፣ ዴት እናደርጋለን ምናምን። ከዛ በኋላ ብናድር እንኳን በቃ እንደዚህ አይነት ነገር አላየሁባትም። በጣም ትጠነቀቅ ነበር መሰለኝ የዛኔ፣ አላውቅም። ብቻ ምንድን ነው የምትጠነቀቀው? ሜቢ እንዳይታወቅባት የምትፈልገው ነገር ያለ ይመስለኛል። እኔ አላውቅም። አሁን ያንን ነገር ነው እንድታጣሩልኝ አመጣጤ እዚህ። እሺ ችግር የለውም። እስቲ አንተ ምንድን ነው አንተ አሁን የጠረጠርከው ነገር? አሁን ይሄ ትጠነቀቃለች እያልከኝ ነው ያለው። ከምን የምትጠነቀቅ ይመስላል አንተ? ይመስለኛል አሁን እኔ መጀመሪያ ይሄ ሁኔታዋን ምናምን ሳየው ቅዠት ምናምን መስሎኝ ነበር እና ግን ምናልባት አሁን ለእኔ ያልነገረችኝ ይሄ ከባዕድ አምልኮ ጋር የተያያዘ የሆነ ነገር ይኖራል ብዬ ነው እያሰብኩ ያሉት። ምክንያቱም ረጅም ጊዜ ሆነ፣ ተደጋጋሚ ሆነ። በዛ ላይ የምታደርጋቸው ሪያክቶች፣ ፀጉሯን እንትን ብላ ምናምን የምታደርገው፣ ጫካ ውስጥ የምትገባው ነገር፣ ሌሊት የምታወራው የምትደንሰው ምንም ግራ ስለገባኝ ነው አመጣጤው። አንተ ይሁን ነገር እያየህበት አልጠይካትም ማለት ምንድን ነው? በሽታም ከሆነ ማለት በእንቅልፍ ልቧ እየሄደችም ከሆነ ሐኪም ቤት ይዘህ ለመሄድ እሷንም ለማማከር አልሞከርክም? አውርቻታለሁ ግን በቃ ቅዠት ነው የምትለኝ። ሁሌ ቅዠት ነው የምትለኝ። ሁልጊዜ ቅዠት ነው፣ እቃዣለሁ ምናምን፣ ከልጅነቴም እቃዣለሁ ምናምን ትለኛለች። ግን ይሄን አመል ግን የመጣው አሁን ከቅርብ ጊዜ ወዲህ ነው። አሁን 8 ወር ምናምን ሆናል ከተጋባን። በቃ አሁን ይሄ በዚህ አካባቢ ላይ ይሄን አዲስ አመል ያመጣችው በቅርብ ነው ማለት ነው የጀመረው። ግን እሷ የምትለው ያው ቅዠት ነው፣ ድሮም በልጅነት የማሳልፈው ነገር ነው ምናምን ያለች። ግን ደግሞ በልጅነት የምታሳልፈው አይነት ነገር ከሆነ ደግሞ ከተጋባን ጊዜ ጀምሮ ላቀው ይገባ ነበር። ወይ ደግሞ ፍቅረኛ በነበርን ሰዓት ላይ አስበው እንግዲህ 4 ዓመት ምናምን ቆይተናል በፍቅር ምናምን። ያን ያህል ጊዜ ማላቀውን ጸባይ በዚህ ሰዓት እንዴት አድርጌ አክሴፕት ላድርገው? በጣም ከብዶኛል። ለዛ ነው አውርቻት ነበር። በቃ ቅዠት ነው ምናምን ስለምትለኝ ምንም አማራጭ አጥቼ ነው እናንተ ጋር የመጣሁት። ምንረዳ ነገር ካለ እንረዳለን። እስቲ ግን በመጀመሪያ ፍቅረኛ ነበራችሁ? ወደ ትዳር ስትገቡ እንዴት ነው? ቤተሰብ የሁለታችሁን ለመታወቅ አልሞከራችሁም? ዝም ብላችሁ ነው ወይስ የገባችሁት? ያው ተዋውቀናል ማለት ከዚህ በፊት ፍቅረኛ ነበራት ማለት ሞቷል። በምን ይሙት እንዴት ይሙት ማለት እንዴት ሆኖ ጠፍቶ ይሙት ምንም የሚታወቅ ነገር የለም ማለት ሬሳውንም በቃ የተሰማው ወሬ ስትነግረኝ ሬሳውን እንኳን ቤተሰብ አግኝቶ እንደቀበረው አይነት ነገር ማንም ሰው ሳያውቅ ማለት ነው እንደዛ እንደቀበረው አይነት ነገር ነው የነገረችኝ። እና ከዚህ በፊት እንዲህ አይነት እንትን ነበራት እና ይሄ አሁን በእንቅልፍ ልቧ ይሄ ትጨፍራለች፣ ጫካም ትገባለች ወደኛ ይህ ነገር ቤተሰቦች ጋር ሄደህ እነሱን ለማማከር እነሱን ለመጠየቅ አልሞከርኩም? ወደዛ እንኳን አልሞከርኩም። ጀስት ላወራት የቻልኩት ላያገኘዋትም እሷን ስለሆነ ብዙም ከቤተሰቦቿ ጋር አንገናኝም። ግን እሷን ብቻ ነው ላወራት የቻልኩት። ብቻ ይሄ ግን ምክንያት ይሆናል ብዬ አላስብም። ምን አሁን ያለፈ ታሪኳ ለእኔ ምንም ማለት አይደለም። አብሯት የነበረ ሰው ሊሞት ይችላል ምናምን ሊጠፋ ይችላል። ያ ማተር አያደርገኝም። እኔን አሁን በዚህ ሰዓት ግን እሱ ይሆናል ብዬ አላስብም። አሁን ግራ እየገባኝ ነው። ብቻ በቻላችሁት መጠን አሁን ያለችበትን ሁኔታ እንድታጣሩልኝ እፈልጋለሁ። እሺ አሁን እንድናጣራልህ ስለ ሁሉን ነገር በደንብ ማወቅ ስላለብኝ ነው ጥያቄዎች የምጠይቅህ። እንድትጨነቅ ፈልጌ አይደለም። እና እስቲ የሷስ ቅርብ ጓደኛ የሚባል የላትም ማዋራት ወይ ደግሞ ልታማክራት የምትችለው? ምንም የለም። በቃ ጓደኞቿ ብዙም ከኔ ጋርም ግንኙነት የላቸው ማለት አይመጡም። እኔም እንጃ ብዙ ጓደኛም ያላትም አይመስለኝም። መቶ የሚጠይቃት እንኳን ጓደኛ ብዙ የለም። ድንገት የሆነች ልጅ ብቻ አለች ትመጣለች። ከኔ ጋርም አትገናኝም ብዙ ጊዜ። ሜቢ ድንገት እንኳን አብረው ሆነው ምናምን ስመጣ ጥላት ትወጣለች ምናምን አይነት ነገር እና ያን ያህል ከጓደኞቿ ጋር አቀራርቦ የሚያስወራኝም ምንም ነገር የለም። በቃ እሷን ብቻ ነው የማውቃት። እሷንና እሷን ብቻ ነው የማውቃት። እስቲ እንደው አሁን ላይ ተነስታ ትጨፍራለች ብለኸኛል አይደለ? እንደዛ በምታደርግበት ሰዓት አንተ ቀርበህ የሆነ ለመያዝም ለመቀስቀስም እንግዲህ በእንቅልፏም ከሆነ አልሞከርክም? በቃ ብዙ ጊዜ ስለምደነግጥ ቁጭ ብዬ ነው ማያት ማለት እስክትረጋጋ ትንሽ ጠብቃታለሁ። ከዛ እንዴትም ብዬ አቅፌ ምናምን ነው ማስተኛት እና ያ ነው ያለው ነገር። እሷ ታስታውሳለች ግን አታስታውስም። አትነግረኝም ማለት አስታውሳለሁ አትለኝም። እኔ ሁሌ ቅዠት እንደሆነ ነው የምትነግረኝ
እንዲህ አድርጌ ነበር እንዴ ምናምን ትለኛለች ጠዋት። ኧረ እንዲህ እንዲሆንሽ እኮ አስጨንቀሽኝ ማታ ምናምን እላታለሁ። ነበር እንዴ ነው የምትለኝ በቃ ሁልጊዜ ማለት ነው። እሺ አሁን አንተ ወደኛ የመጣኸውን እስቲ ምን እንድናደርግልህ ግልጽ አድርገህ ምን እንድናደርግልህ ፈልገህ ነው አንተ የመጣኸው ወደኛ? እሺ ብትችሉ በቃ ቤት ውስጥ ባለው ነገር ካሜራ ገጥማችሁም ቢሆን ምንም ሆኖ ይሆን እኔ አሁን ብዙ ጊዜ ብዙ ሰዓቴን ማሳልፈው ስራ ላይ ስለሆነ ብዙ ነገሮችን አላይም። በእርግጥ አሁን እሷ ስራ አቁማ ቤት ነው የምትውለው። ያው የቤትም ቤትም ነች። ትንሽ ነገሮች እስኪስተካከሉ ቤት እየዋለች ነው እና ካሜራ ተገጥሞም ቢሆን ያለው ነገር እንድታጣሩልኝ ነው የምፈልገው። እንዴት ነው አሁን መኝታ ቤት ውስጥ ካሜራ ለመግጠም በጣም ከባድ ነው። ያው መጥፎ ነገር ስለሆነ ያው እርግጠኛ ሆነ በደንብ አንተም በራስህ ወሰነህ ነው ይሄን ነገርም ካረገ የምናደርገው እና እስቲ እና አሁን አንተ ይሄን ነገር አስበህበት ነው? በቃ ምን ተጨንቅ ያለው ከዚህ በላይ ሌላ አማራጭ የለኝም። አሁን ይሄን ነገር እኔ እንጃ ይሄ ሕክምና ቢኖረው እኮ ምናምን ኢትስ ኦኬ አማክሪያት እንድንሄድ ምናምን ማድረግ ይችል ነበር። ግን አንደኛ እሷ ቅዠት ነው ብላ ነው የምታምነው፣ ህመም እንዳልሆነ ነው የምታምነው፣ ወይ ደግሞ ሌላ ስፒሪት እንዳልሆነ ነው የምታምነው። እሷ የምታምነው በቃ ቀጥታ ቅዠት ነው ብቻ ነው ብላ ነው የምታምነው እና ሐኪም ቤት እንሂድም ብላት እሺ ስለማትለኝ ይሄን ነገር ማጣራት ያለብኝ በራሴ መንገድ ስለሆነ ምንም አሁን በቃ ማጣራት እስካለብኝ ድረስ ይሄን ነገር ማጣራት አለብኝ። ባይገርም እንደውም እኮ ማታ ማታ ላይ አሁን ብዙ ጊዜ ስምዖን የሚል ድምፅ እሰማለሁ እጠራለሁ እና ብዙ ፉጨትም እሰማለሁ፣ ጩኸት፣ እሱም ነገር በጣም አሁን እያስጨነቀኝ ነው ያለው እና ይሄን ነገር ግዴታ ማጣራት አለብኝ። ምክንያቱም እንዲህ እየተጨነኩኝ እስከ መቼ ነው የምኖረው? እንግዲህ አስበው ኦልሬዲ አሁን ከተጋባን 8 ወራችን ነው። በ8 ወር ውስጥ ይሄን ያህል ከተጨነኩኝ ለሚቀጥሉት ዓመታት ይሄ ነገር እንዲህ ከቀጠለ እንዴት ነው የምኖረው? ይሄ እኮ የመኖር እንትን ላይ ነው የመጣው። አሁን ህልውና የራሱ በቃ አጣብቂኝ ውስጥ ነው የገባው እና እንዲህ እየተጨነኩ ደግሞ እስከ መቼ ዘልቀዋለሁ? ስለዚህ ግዴታ ማጣራት አለብኝ ማለት ነው። ስምዖን ብሎ የሚጠራ ምን አይነት ድምፅ ነው? የወንድ ነው የሴት ነው? ይቀያየራል። ብዙ ጩኸቶች አሉ ማለት አንዳንዴ የሴት ድምፅም አንዳንዴ ደግሞ ጎርናና የወንድ ድምፅም አለ። ፉጨቶች ምናምን ይሰማኛል። ከዛው ከቤት ውስጥ በቃ ቤት ውስጥ ተኝተን ማታ ጨለማ ላይ ማለት ነው እንደዚህ አይነት ድምፆች ይመጣሉና የገደል ማሚቱ ምናምን የሚባል እንትን አለ። እኔ ያ ይሆን ምናምን ብዬ አንዳንዴ እንትን እላለሁ። ግን ደግሞ ተደጋጋሚ የሆነ በጣም ማለት በቃ እያስጨነቀኝ ያለውና ግዴታ ማጣራት ስላለብኝ ነው። 4 ዓመት በፍቅር ቆይተናል ብለኸኛል አይደል? እስቲ እና 4 ዓመት ውስጥ እስቲ ምን አይነት ፍቅር ነበር ስተፈልፍ የነበሩት? እንዴት ነበረ ፍቅራችሁ? እስቲ የ4 ዓመት ፍቅር እንግዲህ እንዴት ልበል እኔ በጣም ደስ የሚል ላይፍ ነበር ማለት ያሳለፍነው። እኔ ትምህርት ቤት እያለን እንኳን በቃ ትምህርት ቤት የሚቀናብን ፍቅረኛሞች ነበርን። ምን ነው እንደነሱ በሆነን የምንባል አይነት ፍቅረኛሞች ነበርን እና በጣም ደስ የሚል ጊዜ ነበር ያሳለፍነው። አይለያችሁ ምንባል ንፋስ በመካከላችሁ አይግባ ምንባል አይነት እኔ ለብዙዎቹ አርአያም ነው። ፍቅር ከመስጠት ውጭ የዛኔ በቃ ፍቅር ከመስጠት ውጭ ምንም ነገር እኔም ፍቅር ሰጣታለሁ፣ እሷም ፍቅር ትሰጠኛለች። ከዛ ላይፍ ውጭ ምንም የተለየ ነገር አይቼባት አላውቅም። በቃ አሪፍ ጊዜ ነበር ያሳለፍነው የዛኔ። ብቻ ይህን ይመስላል ያለፈው 4 ዓመታት። ቤተሰቦቿ የባዕድ አምልኮ እንደሚያመልኩ ነግራኝ ነበር። ይህን ነገር አንተ እንዴት ልታውቅ ቻልክ? እሷ ነች የነገረችኝ። ከየት እንደሰማችሁ አላውቅም። በእርግጥ እሷም አሁን ወደዚህ ወደ አዲስ አበባ የመጣችው ለትምህርት እንደደረሰች ወደ 4 ዓመቷ አካባቢ እያለች ነው እና በጭምጭምታ ሰምታ ይሁን ከቤተሰቦቿ ምናምን አላውቅም። ብቻ ግን እንደዚህ አይነት ነገር ነግራኛለች። ቤተሰቦች እንዲድሩ የባዕድ አምልኮ ምናምን አይነት ነገር አለባቸው ምናምን ብላኛለች። ምናልባት ከእሱ ጋርም ተያያዥ ሊሆን ይችላል አላውቅም። አሁን ይሄን ነገር እዛ ሄደሽ አጣሪም እንዳልላት አሁን በቃ ሁሌ የምትለኝ እኔን ምንድን ነው ቅዠት ነው የምትለኝ። ቢያንስ አንተ አንድ ነገር እኮ መፍትሄ ለመፈለግ መተማመን መቻል አለብህ አይደለ? ማለት ይሄ ነገር ሊሆን ይችላል ብለህ ማሰብ አለብህ። እሷ ደግሞ ያን ነገር ማሰብ አትፈልግም። እሷ ምንድን ነው ቅዠት ነው በቃ። እንግዲህ ያ ሁሉ ነገር ተፈጥሮ ያ ሁሉ ነገር ሆኖ ጠዋት ስጠይቃት ምንም የማውቀው ነገር የለም እና ቅዠት ነው የምትለኝና ይመስለኛል እኔ ደግሞ ማስበው አሁን ከሱ ጋር ተያያዥነት ይኖረዋል ብዬ ነው ማስበው። ከቤተሰቦቿ ጋር ከሱ የነበረው የባዕድ አምልኮ ከሱ ጋር የተያያዘ ነገር ሊኖረው ይችላል ብዬ ነው ማስበው። ፍቅረኛ ነበራት ከአንተ በፊት ነግረኸኛል አይደለ? እንዴት ነው እስቲ የነሱ የፍቅር ግንኙነት ለምን ያህል ጊዜ ነበር? ስለነሱ ፍቅር ግንኙነት ታውቃለህ በደንብ? ያው እንደነገረችኝ ከሆነ ወደ 1 ዓመት አካባቢ ነው አብረው የቆዩት።
እና በዛ በቆዩበት ጊዜያት ውስጥ ጥሩ ነገር እንደነበራቸው ምናምን የነገረችኝ ግን በቃ ባልታወቀ ሰዓት ማለት ባላወቀችበት እሷ ሰዓት ምንም ባልታወቀ ነገር ነው ጠፍቶ የቀረው በሰዓቱ። ከዛ ሞቷል ተባለ ምናምን ግን ሬሳውንም እንግዲህ ማንም አልቀበረ። እሷ እንግዲህ አስብ ፍቅረኛው ሆና እንኳን እሷ እንኳን አልቀበረችውም። ሬሳውን ማን እንደቀበረው ቤተሰብ ነው ምናምን ይኑር አይኑርም እኔ አሁን ማቀው ነገር የለም። ብቻ 1 ዓመት አካባቢ አሳልፈዋል በፍቅር አብረው። የእነሱ ፍቅር ምን ያህል ነበረ? እስቲ አንተ አሁን እሷን ባለቤት ናት ታውቃታለህ ብዬ አስባለሁ። ከእሱ ጋር የነበራት ግንኙነት እንዴት ነው? ጠንካራ ይመስላል በጣም ወይስ እንዴት ነው? ገረኝ እስቲ። አላቅም ብቻ ጥሩ ላይ ሆኗ። ግን አሁን ምንድነው 1 ዓመት ሙሉ ያን ያህል ጊዜ ቆይተው ማለት በጣም ጠንከር ያለ ነገር ቢሆን እኔ እንጃ ስለመሞቱ ምናምን ሳታጣራ ይሄናል የእሷ ችላ ማለት ራሱ የዛኔ ግራ ገብቶኛል። እኔ አሁን በእርግጥ ቀለል አድርጋ ነው የነገረችኝ ነገሩ። ብቻ ግን ከባድ ነው። እሺ አሁን እሷስ ምን እየሰራች ነው ያለችው? ለጊዜው ቤት ነው ያለችው፣ ምንም አትሰራ። ቤት ሌላ ጊዜ ምን ነበረ መሰራው? ከዚህ በፊት ስራ ትሰራ ነበረ። ከተጋባም በኋላ ግን ትንሽ ጊዜ እንድናርፍ ምናምን እንድታርፍ በሚለው እሷን ቤት ሆና ትንሽ እንድታርፍ አድርጊያት እኔ ነኝ እየሰራሁ የምመጣው። እሷ ቤት ነው የምትሆነው ትንሽ ጊዜ። በመጨረሻ የሆነ ፍንጭ የሆነናል ብለህ የምታስበው የጠረጠርከው ነገር ካለ ብትነግረን እና ደግሞ ካሜራ እንድንገጥምለት ትፈልጋለህ አይደለ? ያንን ካሜራ እንዴት ነው የምንገጥምልህ? አሁን ባለቤቴ ደግሞ ቤት ናት ያለችው እያልከኝ ነበር። እሺ ማለት አሁን ከዚህ በፊት ምሳ ሰዓት ምናምን ድንገት እመጣለሁ ብዬ ነበር ቅድም እና በምመጣ ሰዓት የምታሳያቸው እንትኖች አሉ ማለት አንደኛ ትወጣለች ብዙ ጊዜ በዛ ሰዓት በቀትር በፀሐይ ሰዓት ላይ ትወጣለች። ሁለተኛ ደግሞ የዛኔ ስመጣ የምታደርጋቸው ነገሮች አሉ ማለት ብቻዋን ትደንሳለች። የሆነ ሰው እንዳለ አስመስላ ነው የምትደንሰው ምናምን እና ደግሞ ምግብ ላቅርብልህ ምናምን ትላለች። እንደውም የሆነ ጊዜ የሚገርም እንደዚህ እያወራች ነበር እና ውሃ ልስጥህ ምግብ ላቅርብልህ ምናምን የሚል ነገር እየሰማሁ ነበር። በቃ ነው የምታወራው ሁሉ ነገር ተናድጄ ነበር። በጣም ተናድጄ ነበር የገባሁት ማለት ሌላ ሰው አብሯት አለ እንዴ ቤት ስላዋልኳት ሌላ ነገር ጀመረች እንዴ ብዬ በጣም ተናድጄ ነበር ወደ ውስጥ የገባሁት እና ስገባ ግን ብቻዋን ነው የምታወራው እና ይሄ ነገር ነው ያለው። እና አሁን ካሜራውን ማስቀመጥ የምንችልበት መልኩ አሁን ወይ እሷ በምትወጣበት ሰዓት አሁን ወይ ደግሞ ያን መጠበቅ ካልቻለን እኔ እንዴትም አድርጌ እንድትወጣ አድርጌ ማመቻቸት እችላለሁ እና በዛ ሰዓት ላይ አንተ ካሜራውን መግጠም ትችላለህ። እሺ መልካም። ካሜራውን እንግዲህ አንተ እንዳልከው እሷን መውጣት ከሰርክልን እኛ ምንገጥም ይሆናል። እንግዲህ ካሜራውን ደግሞ ገጥመን የሚፈጠረውን ነገር አብረን ምን ይሆናል። መልካም ነገር እንዲገጥምህ እመኛለሁ። ላንተም አመሰግናለሁ። ያው እንግዲህ ተመልካቾቻችን ከስምዖን ጋር የነበረን ቆይታ ይህንን ይመስላል። በቀጣይ ደግሞ ካሜራ የስምዖን ቤት ውስጥ እንግዲህ አስቀምጠን የሚፈጠረውን ነገር አብረን ምናየው ይሆናል። አብራችሁን ቆዩ።
ኧረ ወይኔ ሚስቴን ደፈሯት። ኧረ ጉድ ነው። ኧረ ወይኔ ስሙ እንዴ ምን እያደረግሽ ነበር? ቢላውን አስቀምጪ ሮዚ፣ ቢላውን አስቀምጪ። ሮዚ ተረጋጊ እንጂ አድጋ እንዴ ቢላውን አስቀምጪ፣ ቢላውን አስቀምጪ። ሮዚ እንዴ ረፊ ሮዚ ቢላውን ተረጋጋ። ምንም አናረግም። እባክሽ ተረጋጊ። አሁን ውጣ ካሜራ ላይ እስከ ራስሽን እንዳትጎጂ ሮዚ፣ ራስሽን እንዳትጎጂ ሮዚ። ሮዚ ተረጋጊ። እሷ አይደለችም። ቆይ ምንም እንዳታረጋት ልጅቷን። ይሄ ነገር ቆይ እሷ አይደለችም ሮዚ። ምንድነው አንተ ከሷ ፈልገው እሱ ነገር ይቆርጥ። ሮዚዬ ይወጋሻል። አንተ ነው ማለት ነው። ሮዚዬ አጠፋልሃል። ማን ሮዚ እንዴ ሮዚዬ እባክሽ አይደለም ስለቱ ይጎዳታል። ሮዚ ተረጋጊ እባክሽ። እሷን ምንም እንዳታረጋት እንወጣለን። እሷን ምንም እንዳታረጋት። ይኸውልህ እየሰማህ ነው። ግን ስለቱ ውስጥ ይባክሩ። ምንም እንዳታረጋት። ወይኔ ሮዚ እባክሽ። ቆይ ምንም እንዳታረጋት። ይኸው የፈለግከውን እኛ እናደርጋለን እኮ። እሺ ማን አንተ? ሮዚ እባክሽ። እኔ እባክህ ልቀበላት እባክህ። ምንድነው ፈልገው? ወይኔ ሚስት ሮዚ እባክሽ። ምንም አናደርግም። ቢላውን ብቻ ስጭንሽ እባክሽ። ቢላውን ስታገኛት መስሎ ሆነ ተሳስተው። እሺ እንወጣለን። እሺ ብቻ ቢላውን ስጭን። እሺ እኮ ምንድነው ወይኔ ባለቤቴ ነው። ወይኔ ኧረ እባክሽ ሮዚዬ እባክሽ። ሚስቴ አደጋ ላይ ነው ያለች። ቆይ ኧረ ይሄ ነገር እየከፋ ነው አባቴ። ሮዚዬ እባክሽን እሱን ነገር ወይኔ አሁን አውቀዋለሁ አላልክም? እሺ ምንም እንዳታረጋት። ቢላውን ብቻ ስጠኝ። ቢላውን ኧረ ሮዚ በጸባይ ነው የምፈልገውን ነገር እኔ ያደርግልሃለሁ። ሮዚ እባክሽ። ይሄ ነገር ከቁጥጥራችን ውጪ ነው። አይደለም መደረግ ያለበትን ነገር አድርግ እባክህ ሮዚ። ቆይ ቢላውን የሆነ ነገር አድርግ። ጸበል የለም ቤት ውስጥ እኔ እንጃ አላውቅም። ረፊ በዚህ ሰዓት ልጅቷን እንዳትጎዳት። የፈለግከውን የሆነ ነገር አድርግ። ቢላውን አርቀው እባክህ። የሆነ ነገር አድርግ። ተው ችግር የለውም ምንም። እሺ እንዴ ሮዚ እባክሽ። ምንድን ነህ? ወይኔ ባለቤቴ ነው። እሺ እሷን ብቻ እሺ እንዴት የሚሆን ነገር አድርግ እባክህ። ጭራሽ ልቀማኝ ነው እንደዚህ ሰክቼ ምንም አናደርግም። ሮዚ እባክሽ ሮዚ አይደለችም። ሮዚ አይደለችም። ምን እንደሆነ አናውቅም። እሺ በቃ አባን ንጥራቸው። በቃ ና እንደጎዳ ራባ ኑ ከአቅማችን በላይ ሆናል። እዚህ ጋር ነው የሚሄው። ምን እንደሆነ አናውቅም። አባ እባክህ የሆነ ነገር ያድርግላት። ወይኔ ባለቤቴ። አዎ አባ ቢላውን አባ ቢላውን ተነሳ። ይጎዳታል። ዝም ብለን የምንይዘው ነገር አባ በደንብ ኧረ እንዳይጎዳት አባ በደንብ ይርጫት። ችግር የለውም አልኩት። እራሷን ብቻ አንድ ነገር እንዳታረግብኝ። አምጣ እንካ ስጠው። ለሱ ስጠው። ወይኔ ባለቤቴ በዛ በኩል ሮዚ ያዘ ሮዚ። ወይኔ ሚስቴ እሷ ነች። ወይኔ ባለቤቴ እራሷ ነች። ሮዚ አባ እራሷ ነች። እስቲ ያት ሮዚ ሚስቴ እባክሽ ባለቤቴ። እሷ አይደለች። አባ ይርጫት። ሰንበሉ አይራጭም ጸበል። እስቲ አንተ ሮዚ ኧረ ጉልበት ዋ በስመ አብ ሮዚ ገብርኤል ተስተካከል። በሚካኤል ራ ከባድ ነው ያዛት። በጣም ከባድ ነው። እንደዚህ አይነት መንፈስ አይቻልም። ተረጋ። ኧረ አባ ወይ ጸሎት ያድርጉላት። ጸሎት የተደረገበት እኮ ጸበለው ተደርጉበታል። መች ነው ጀመረ? ውጣ። መጽሐፍ ቅዱስ አለ ቤት ውስጥ? መጽሐፍ ቅዱስ የለም ቤታችሁ ውስጥ? አምጣ። መጽሐፍ ቅዱስ እንኳን የለም ቤታችሁ ውስጥ? የት እንዳለ አላውቅም።
ዳዊት አለ ወይ? ላምጣው እሱን። እሱን ዋናው እሱ አንድ ይዛው ነው። አምጣ። ስማም በልስኩ ሰላም ባካሜል ውጣ። ምንድን ነው ያዛንተ? ምንድን ነው ከእኔ ያስካ? ይኸው አባ ይኸው። እሺ አፍንዱ ዳረገ ያዛ ማውራት አቃታት። ሮዚ አፍኗት እንደሆነ ሮዚ እንዳትሞትብኝ። ተንፍሽ ሮዚ ሮዛ ኧረ ምንም አትሆንም። ሮዛ ኧረ ሮዚ ምንም አትሆንም። በቃ ሮዚ ተወሰነ ተረጋግታለች። ትንሽ ትተኛ ልጆቼ፣ ትንሽ ትተኛ። ተረፍ ሮዚ ደህና ነሽልኛ? ተረፍ ትንሽ ትረጋጋ። ሮዚ ራሷን ወደ መሳት እያረጋት ነው። ትንሽ ትረጋጋ። ሮዚ ሮዚ ኧረ አባ ራሷ ላይ ነበር እኮ ቅድም። እንደዚህ አይነት መንፈስ አለ እንዴ? ይሄን ያህል ስልጣን እንዴት እሷ ላይ ሊኖረው ቻለ? አባቴ ነገር ያርጉላት። ትንሽ ልደርብላት እራሱን አባ ማውራት አቆመች እኮ አባ። እስቲ አይዞሽ ተረጋጋ። ሮዚ እንዴ አባ